ስላሴ ጾታ አላቸው የላቸውም? ያገር ያለ መብረቅ ማለመምጣቱ በጣም ይገርም። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? ተወደደም ተጠላም እኚህ አባት አውደ ምሕረት ላይ ሰበኩት እኔን አይወክልም። ስላሴ ወንድም ሴትም አይደሉም። እሺ ይሄን ወቁት። እውነቴን እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ነብዩ መሐመድ ላይ እኔ እንደምመጣ ቁርአን ላይ ሱራ 16 ላይ ተጽፎ ነበር። ሰላም እንዴት ናችሁ? አዳዲስና ወቅታዊ ቪዲዮዎችን ይዤላችሁ መጣሁኝ። አሁን ላይ እጅግ መነጋገሪያ የሆነው አንድ አባት ያስተማሩት ትምህርት ነው። እሱም ስላሴ ወይም እግዚአብሔር ጾታ አለው። እንዲያውም ከዚህ በፊት ያስተማሩት መምህራኖች እጅግ በጣም ስህተት ናቸው፣ ሊታረሙ ይገባል ሲሉም ጨምረዋል። ይህንን ተከትሎ በርካታ ኦርቶዶክሳውያን እየተቃወሟቸው ይገኛሉ። እሱን የምንመለከት ይሆናል። ስለ አቡነ ሩፋኤልም አዳዲስ መረጃዎች ወጥተዋል። እነዚህንና ሌሎችንም በሰፊ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ለብፁዕ አቡነ ሩፋኤል የተጻፈውን ደብዳቤ እናስቀድም። ለብፁዕ አቡነ ሩፋኤል የጋምቤላና የቤኒሻንጉል ጉሙዝ ክልሎች አገረ ስብከት ሊቀ ጳጳስ ይላል። ጋምቤላ የተጻፈው ደብዳቤ ነው። በሀገረ ስብከቱ ስር የሚገኙ ማህበረ ካህናት፣ ማህበረ ምዕመናን ባቀረቡት አቤቱታ የሚፈጽሟቸው የዶግማና የቀኖና ጥሰት፣ የንብረት የሀብት ምዝበራ፣ የቤተ ክርስቲያናችንን መዋቅር የማፍረስ በርካታ የአስተዳደር በደል እየደረሰባቸው መሆኑን ገልጸው ባቀረቡት አቤቱታ መነሻነት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አስተዳደር ጉባኤ ያሳለፈው ውሳኔ ቋሚ ሲኖዶሱ ሰኔ 19 ቀን 2018 ባደረገው ስብሰባ ጉዳዩ በአስቸኳይ ተጣርቶ ውሳኔ እንዲያገኝ ሆኖ ውሳኔ እስከሚሰጥ ድረስ ብፁዕነቶ ወደ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ግቢ መጥተው ግቢው በሚገኘው ማረፊያ ቤትም እንዲቆዩ ይደረግ ሲል ወስኗል። ስለዚህ ብፁዕነቶ በቋሚ ሲኖዶስ ውሳኔ መሰረት ጉዳዩ በአስቸኳይ ተጣርቶ ውሳኔ እስከሚሰጠው ድረስ በማንኛውም የሀገረ ስብከት አስተዳደር የስራ እንቅስቃሴ እንዳይገቡ ሆኖ የአጣሪ ኮሚቴው ለሚቀርብልዎ ጥያቄ ብቻ እንዲመልሱ እስከ ጥቅምት 2019 ዓመተ ምህረት የቅዱስ ሲኖዶሱ ምልአተ ጉባኤ ድረስ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ሆነው የመጨረሻ ውሳኔ እንዲጠባበቁ የተወሰነ መሆኑን እናሳውቃለን ይላል። ይሄ ይበል የሚያስብል ነው። እዛ ላይ ምዕመናኑ ተጎዳን፣ ተበደልን፣ ይህንን አባት አንፈልግም እያሉ ይህ አባት እዛ ሀገረ ስብከት ላይ እንዲነሱ ማድረግና በእሳቸው ላይ የተደረጉትን ወይም የተነሱትን ጥያቄዎች በማጣራት የወሰዱትንም ንብረት መመለስ ካለባቸው እንዲመልሱ ማድረግ ተገቢ ነው። የህዝቡንም ድምፅ ስለሰማችሁ እናመሰግናለን። ሌላኛው እሳቸው ራሱ አሁንም ድረስ ሽማግሌ ለመላክ እየተጣጣሩ ነው። ከዚህ በፊት እንደነገርኳችሁ የራሳቸውን ጋርዶች ማለትም ወንጀል የሚሰሩላቸውን ጋርዶች ሰብስበው ሽማግሌ ልከው ነበር። እሱ ውድቅ ሆኗል። ነገር ግን አሁን ላይ ደግሞ 3 ጳጳሳቶችን ሰብስበው ሽምግልና ወደ ሲኖዶሱ እንዲሄዱላቸው ያደርጉ ነው የሚሉና ያነጋገሯቸው ጳጳሳቶች አሉ የሚሉ መረጃዎች እየወጡ ይገኛሉ። አሁንም ድረስ ሲኖዶሱን ውሳኔ ነው የምንጠብቀው። ሲኖዶሱ የሚያደርገውን ነገር በሙሉ እንቀበላለን። ሌላኛው ደግሞ ሰሞኑን መነጋገሪያ የሆነች አንዲት ሴት አለች። እሷም ከቤተ ክርስቲያን ወይም ከቸርች ከነሱ ቸርች ማለት ነው ስትወጣ የተናገረችው ነገር ብዙሃኑን አስቆጥቶ ነበረ። እሱም ሌሎቹ እሷ ከቸርች ስትወጣ እሷ በጣም ቆንጆ እንደሆነችና ቸርች ውስጥ ያሉት በጣም አስቀያሚ እንደሆኑ፣ እሷ በእግሯ መሄድ እንደማይገባት በመኪና መሄድ እንደሚገባት፣ በመኪና እየሄዱ ያሉት ደግሞ በጣም አስቀያሚ ከሰው የማይቆጠሩት ሁሉ መኪና ይዘው እየሄዱ እንዴት እኔ ቆንጆዋ በእግሬ ሄዳለሁ ብላ የተናገረችው ንግግር አለ። ብዙዎቹን አስቆጥቷል። ፓስተር ቸሬም ጭምር ምላሽ ሰጥቶበታል። እሱን የምንመለከት ይሆናል። ነገር ግን ከዛ በፊት አሁንም በድጋሚ ያን ቪዲዮ ከፖስተች በኋላ ሁለተኛ ቪዲዮ ፖስታለች። የመጀመሪያውን ከዚህ በፊት ስለሰራሁበት ነው። ሁለተኛ ቪዲዮ እንመልከት። እግዚአብሔርን ያላሻችሁ በቃ ምሬቴን ለእናንተ ልንገራችሁ። በቃ ትራንስፖርቴሽን ነው ማለት ነው። አውትፊቴ አንድ ላይ ሊሄዱልኝ አልቻለም። እግዚአብሔርን እንደዚህ እንትን ይዤ ጫማ ይዤ ከዛ በኋላ ስሊፐር ይዤ መሄድ በጣም ነው የሰለቸኝ። እግዚአብሔር ትጥቅ ሟልቼ መሄድ ወታደር ነው የሆንኩ ይመስለኝ ጌታ። ከዛ ራይድ ደግሞ በቀን 1000 በቃ ትንሹ ከተባለ 700 ብር ነው የማወጣው። ታክሲ ደግሞ አለባበሴ ጋር ማሄድም ብዬ ደግሞ አስባለሁ። ወይ ደግሞ በቃ ሚኒስከርት ነው ያደረኩት። የታክሲ ወንበር በጣም ቆሻሻ ነው፣ መጋፋት አለ ምናምን። ቤት ስገባ በቃ ደክርቼ መገባዊ ነው።
አሁን ኬት ነው ላይክ መኪና ጌታ ሆይ ግዛልኝ ብሎ ለመጸለይ ራሱ እኮ ማያመች ላይፍ ነው ያለን ነው ላይክ አራን ሼሜዝሽም ዲና ሚሊዮን ለምሳሌ እዚህ ጋር ይች ልጅ እያስተዋወቀችና ይች ልጅ ሊትራሊ መናገር የፈለገችው ማስተዋወቅ የፈለገችው በእኛ እይታ እንደዚህ አይነት መልክ አለኝ እንደዚህ አይነት አለባበስ ለብሻለሁ ስለዚህ ሳምበዲ ሳምሲንግ አድርጎ መኪና ይግዛልኝ አይነት ነገር ነው። እኔ ብቻ አይደለሁም ብዙ ሰው የተረዳው እንደዛ ነው። እናንተ የተረዳችሁት ነገር ካለ ኮሜንት ላይ ያስቀምጡልኝ። ይሄ በግልጽ ይፋ የሆነ ነገር ነው። ባለሀብቶች አለባበሴን ተመልከቱ፣ መልኬን ተመልከቱ፣ ስለዚህ የሚሆነውን ነገር አድርጉልኝ አይነት ኦፊሻሊ የሆነ የወሲብ ግብዣ ነው እያቀረበች ያለችው ይቺ ሴት ማለት ነው። እና እባክሽ ተይ የሚላት ሰውም የለም። ስቲል ነው የምትሰራቸው ነገሮች እንደዚህ አይነት ቪዲዮዎች ናቸው። ብዙዎች እንደውም ሲያበረታቷት ነው ያየነው። ነገር ግን እንደዚህ የቤተክርስቲያን አባት የሆኑት ምክንያቱም ይቺ ልጅ ደጋግማ ስለ ቤተክርስቲያን ስለ ቸርቻቸው በቃ አክራሪ አማኝ እንደሆነች ደጋግማ ትናገራለች። እና ፓስተር ቸሬ የሰጣትን መልስ እንመልከት። ከሰሞኑን ከመልክ ጋር ከአቋም ጋር ተያይዞ በሶሻል ሚዲያ ላይ በተመለከትኩት ነገር እጅግ በጣም አዝኛለሁ ሲሉ እንግዲህ ፓስተር ቸሬ ተናግሯል። በአሁኑ ሰዓት የአመለካከትና የሁኔታ ሊስተካከል የሚገባው ነገር ነው ብለዋል። ሙሉ የተናገሩትን ነገር ፓስተር ቸሬ እንስማቸው እስቲ። የሚገርም ሁኔታ ሰሞኑ በሶሻል ሚዲያ ስመላለስ አይቻለሁ። በጣም ያዘንኩበት ነገር ነው። ውበትን እንደ መሰረት አድርገው ቁንጅና እንደ መሰረት አድርገው አቋምን እንደ መሰረት አድርገው እዛ ላይ ተመስርተው ህይወታቸውን እዛ ላይ ሊገነቡ የሚፈልጉ ሰዎች አሉ። ውበት ካለ ሁሉን ነገር ማድረግ እንደምትችሉ ይሰማቸዋል። እንደሱ አይነት ስሜት ነው ያለው ውስጣችሁ። እንዳትሰሳት ውሸት ላይ ነው ቤታችሁ እየሰራ ውሸት አመናችኋል ማለት ነው። እንደውላችሁ ውበትን የምታምኑ ከሆነ ውሸትን ያመናችሁ ከንቱ ነገር ነው ያመናችሁ። እናንተ ያላችሁት ጭንቅላታችሁ ውስጥ፣ ልባችሁ ውስጥ፣ ድርጊታችሁ ውስጥ፣ ሐሳቦቻችሁ ውስጥ ነገር የምታስቡትና የምታልሙት ራእዮቻችሁ ውስጥ ነው ያላችሁት። ስለዚህ እህቴ እግዚአብሔርን ፍሪ። እግዚአብሔርን የምትፈራ ሴት እንጂ የምትመሰገነው አፍንጫዋ ቀጥ ያለ አቋሟ የተስተካከለ ሜትር ከ85 የሆነች አይልም። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች። ቤቷን ቀጥለጥ አድርጋ የምትሄድ እሷ ትመሰገናለች። ትጉ ሰራተኛ እሷ ትመሰገናለች። ልጆቿን በአግባብ የምታስተዳድር እሷ ትመሰገናለች። የባሏ ልብ የሚታመንባት እሷ ትመሰገናለች። እግዚአብሔርን ፈርታ ጠዋትና ማታ በቤቷ ላይ ፎከስ አድርጋ የምትሰራ እሷ ትመሰገናለች። ታታሪ ሰራተኛ ሌሊት የምትነሳ እሷ ትመሰገናለች። የምትነግድ የምትወጣ የምትገባ የምትለፋ እሷ ትመሰገናለች። የቤቷን ሰዎች ቀጥ አድርጋ የምትይዝ የሚበሉትን የምትሰራ እሷ ትመሰገናለች። መጽሐፍ ቢለው ይሄንን ነው። ምናልባት ይቺ ልጅ ዝም ብላ ቪዲዮን ሰርታ ቢሆን ብዙም ላይ ገርመን ይችል ነበር። ብዙ ጊዜ የሰራቻቸው ቪዲዮቿ ላይ እንደነገርኳችሁ ቤተ እምነቷን በደንብ እንትን የምትል ለዛ የዛ እምነት በጣም አክራሪ እንደሆነች ነው የምትናገረው ምናምንና ይሄ ደግሞ ማን ነው እየተከተለች ያለችው? ማን ነው እያስተማራት ያለው? ከቸርች ስትወጣ እዛ የተማረችው ነገር ምንድነው ብለን ጠይቀን ነበር። እንግዲህ ፓስተር ቸሬ በዚህ መልክ መልሰዋል። ሌላኛው የኛው ጉድ ነው። እንደ ባቢሎናውያን ቋንቋችን ልቅልቅ ብሎብን ይገኛል። አንድ አባት ምን እያስተማሩ እንዳለ እናዳምጥ። ስላሴ አካል አላቸው የላቸው? ሲውላቸውም ተናገሩ። ጾታ አላቸው የላቸው? ተናገሩ። አይዟችሁ። ወይም የላቸውም ወይም አላቸው በሉ። የላቸውም። ያገር ያለ መብረቅ ማለ መምጣቱ በጣም ይገርማል። እናንተ የእንታ ቃለ ሕይወት እርሶም ባሉበት ልናገር። አንድ ሰው ሲሰብክ ስለሰማው ሊቀ ስልጣናት እንኳን ኖሩ ዛሬ አንድ ምሁር ሲያስተምር ሰምቻለሁ። ይሄን ነገር ሃይ መባል መቻል አለበት። ጾታ የላቸውም የተባሉ መላእክት ናቸው እንዴ? ከሦስቱ አካላት አንዱ አካል የሌለው ነው እንዴ ከመቤታችን ሰው የሆነው እንዴ? ምንድነው? እዛ አትናቴዎስስ በምዕራፍ 8 ላይ በአንቀጽ 8 በነገራችን ላይ እነዚህ እነ መጽሐፈ መነኮሳት እና ሃይማኖተ አበው አንቀጽ እንጂ ምዕራፍ አይባሉ። ይሄ መታወቅ አለበት። ስለዚህ በዛ በስምንቱ ላይ ለእግዚአብሔር አካል አለው፣ አይን፣ ጆሮ፣ አፍንጫ ብሎ ወኩሎሙ መልክዓ ጽዱቃት የታወቁ የተለዩ መልክዓት አሉት አላለማት ነው ተወስ እንዴ? ነውር እኮ ነው። ለአብ ፍጹም አካል ፍጹም መልክ ፍጹም ገጽ አለው።
ለወልድ ፍጹም አካል ፍጹም መልክ ፍጹም ገጽ አለው፣ ለመንፈስ ቅዱስ ፍጹም አካል ፍጹም መልክ አለው ስንል ከምን እስከ ምን ተተርጉሟል እኮ። ከራስ ጠጉር እስከ እግር ጥፍር አልተባለ? ነውር ነው። ወላዲተ አምላክን እንደው በዚህ አንገት እንሰጣለን። ነውር ነው ያልተባለ መምህራን ያላስቀመጡት ያላሉት ሲናገር ስለሰማሁት ነው። ከዚህ የምትጠየቅ ከሆነ ከዚህ በኋላ ልጠየቅ። የኛ አካል በስላሴ አካል ልክ ነው እንዴ? አናፍርበትም። ሃይማኖት እኮ ነው እንዴ? ሙሉ አካል ነው ያላቸው። ረቂቅ መለኮታዊ አካል ንግበር ሰብአ በአርአያነ ወበአምሳሊነ፣ በአርአያችን እንደ ምሳሌያችን ከራስ ጠጉር እስከ እግር ጥፍር። በነገራችን ላይ ይህንን ቪዲዮ ላለመስራት ፈልጌ ነበር። ራሴ ጋር ታግዬ ነው የሰራሁት። ምክንያቱም ማወቅ አለብን። እኚህ አባት የተናገሩት ላይ ገብቼ እንደዚህ ነው አይደለም የተናገሩ ወይም ያስተማሩ፣ ከዚህ በፊት እኛም የተማር ነው። አሁን ስናውቅም እውነቱ ይሄ ነው ብለን ልንረዳው የምንችለውን ትምህርት ከዚህ በፊት መምህራኖቻችን አስተምረውና እየተማርንም ያደግነው ትምህርት አለ። እሱን ከዚህ በኋላ አሳያችኋለሁ ወይም ከዚህ በኋላ እናዳምጣለን። ነገር ግን እዚህ ላይ አንድ መምህር፣ አንድ አባት፣ አንድ ጳጳስ መንገድ ሲስት የኑፋቄ ትምህርትን ሲያስተምር ነው በቃ የማለት ሙሉ መብት አለን። እንደገና ደግሞ አንድ መምህር እንደዚህ አይነት ስህተቶችን ሲሳሳት እንደ ማንኛውም ምእመን እንደ ማንኛውም የቤተ ክርስቲያን ሰው ሊገሰጽ ይገባል፣ እርማት ሊሰጠውም ይገባል። ከዚህ በፊት አቡነ ገብርኤል የተባሉ አባት እንዴት ምን ብለው አውከውን እንደነበር ታስታውሳላችሁ አይደል? እኚህ አባት በዚህ ጉዳይ ላይ አንገቴን እሰጣለሁ አሉ። ይሄ ጉዳይ አሳሳቢ ነው። እንደዚህ አይነት አባቶች ላይ ቶሎ እርምጃዎችን ወይም እርማቶችን ካልተሰጠ ዶግማ መሻሻል ሊኖርበት ነው ማለት ነውና እመኑም የምትሰሙትን ነገር የሆነ አባት መጥቶ የሆነ ነገር ሲላችሁ ተቀብላችሁ፣ ያኛውም አባት መጥቶ የሆነ ነገር ሲላችሁ ተቀብላችሁ መሄድ ብቻ ሳይሆን መመርመር የኛም ድርሻ አለ። የትኛው ነው ትክክሉ፣ ትክክል ያልሆነውን ደግሞ መጠየቅም የኛ ኃላፊነት ስለሆነ ማለት ነው። ያለበለዚያ ሃይማኖታችንን መጠበቅ ስለማንችል። እሺ መምህራኖቻችን ምን አሉ? እግዚአብሔር ጾታ የለውም። ጾታ ለፍጥረታት የተሰጠ ስለሆነ አንቺ ስላሴ እንላለን፣ አንተ ስላሴ እንላለን። ለስላሴ ጾታ የላቸው። እንኳን ለስላሴ ለመላእክት ጾታ የላቸው። የወንድም የሴትም ጾታ የላቸው። እንኳን ለመላእክት ለሰው ነፍስ የወንድም የሴትም ጾታ የላቸው። ስለዚህ ምንድነው እግዚአብሔርን ረቂቅ አካል አለው። ያንን አካል አባ ሕርያቆስ ሲናገር ምን ይላል? አልቦቱ ለመለኮት የማን ወጸጋም፣ ለመለኮት ቀኝም ግራም የለውም፣ ላይል ወታይት፣ ላይም የለውም ታችም የለውም፣ ወዘባን እንተ ድኅር፣ ጀርባም የለውም ፊትም የለውም፣ በዘይት ራእይ ወበዘይት ገመር። ሰው እንደሚያውቀው አኮ ዘቦቱ ለመለኮት ክበብ ከመፀሐይ፣ ለመለኮት እንደ ፀሐይ ያለ ክብ አካል የለውም፣ እንደ ሰውም ያለ ፊት የለውም። ማለት ከፍጥረታት ሕግ በላይ ነው። አካሉ ረቂቅ ነው። ሰው ሊያውቀው አይችልም ማለት ነው እንጂ እግዚአብሔር ዝርው ነው ማለት አይደለም። ከዚህ የተነሳ አንድ ነገር ብቻ አይተን ርዕሱን እንመልሰው። አምላክም ሰውም የሚለው አምላክም ሰውም ተዋህዶ ላይ ልንመጣ ነው። አምላክም ሰውም ያ ሰው የሆነው አካላዊ ቃል አካል ያለው ቃል ነው። አካለ መለኮት ያለው አካል ያለው የራሱ አካል የራሱ መልክ የራሱ ገጽ ያለው ነው። የራሱ እንደ አባቱ ግዛት ግዛቱ የአባቱ ግዛት ግዛቱ የሆነ እንደ አባቱ ግዛት ያለ የአባቱ ግዛት ግዛቱ የሆነ ማለት ነው። እሱ ነው ያ አካላዊ ቃል ከስጋ ጋር ሲዋሃድ አምላክም ሰውም እንለዋለን። አምላክም ሰውም ያ ማለት ሰው ብቻ አይደለም። ያ ማለት አምላክ ብቻ አይደለም። ፍጹም ሰው ነው ስንል አምላክነትን ለቆ ሰው ብቻ አይደለም። ፍጹም አምላክ ነው ስንል ደግሞ ሰውነቱ ጠፍቶ ወይንም ከሰውነቱ ተቀይሮ አምላክ ብቻ አይደለም። አንድ ነገር እናንሳ። ተዋህዶ ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ መሆን። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። አካለ እግዚአብሔር አሁን የዘረዘርነው ረቂቅ አካል ከግዙፍ አካለ ስጋ ግዙፍ ነው፣ ይጨበጣል። አካለ ስጋ ይታያል። አካለ ስጋ ይዳሰሳል። አካለ ስጋ ውሱን ነው። አካለ ስጋ አላዋቂ ነው። አካለ ስጋ ይታሰራል። አካለ ስጋ ይደክማል። የስጋ አካል ይተኛል። የስጋ አካል ያንቀላፋል። መለኮት ደግሞ አያንቀላፋም፣ አይተኛም፣ አይወሰንም፣ አይጠይቅም። እንደዚህ ከሆነ ያ የማይጠይቀው አካል ከሚጠይቀው አካል ጋር ተዋህዷል። ሲዋሃድ ልብ ብለን እናያዝ። አሁን
አሁን ልብ ብለን እናያዝ። እንግዲህ ሲዋሃድ አንድ አካል አንድ ባህሪ ነው የሆነው። ሲዋሃድ በደንብ እናያዘው። መክፈል፣ መዋሃድ፣ ማክበር አንድ ጊዜ የተደረጉ ናቸው። አንድ ጊዜ መክፈል፣ መዋሃድ፣ ማክበር። መክፈል አለ፣ መዋሃድ አለ፣ ማክበር አለ። እነዚህ ቅጽበታዊ ናቸው፣ በአንድ ጊዜ የተደረጉ። አባታችን ሆይ በሉኝ አለ። እንግዲህ እንደምታውቁት እግዚአብሔር ጾታ የለውም። እግዚአብሔር ወንድም ሴትም አይባልም። እንኳን እግዚአብሔር መላእክትም ጾታ የላቸው። በነገድ በጾታሆሙ በየወገናቸው ይባላል እንጂ መላእክት ጾታ የላቸው። ወንድ ሴት አይባልም። እሳትና ነፋስ ጾታ አለው እንደማለት ነው። መላእክት ጾታ አላቸው። ታዲያ እግዚአብሔር ጾታ ከሌለው አባታችን ሆይ ለምን እንለዋለን? ለምን እናታችን ነው ያንለው የሚል ጥያቄ ያስነሳል። ቅዱስ ባስልዮስ ቅዱስ ጎርጎርዮስ ዘኑሲስ ስለ እግዚአብሔር በአንድ ጾታ መጠራት እንግዲህ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው አይደል መጽሐፍ ቅዱስ ሲጀምር እንጂ ፈጠረች አይልም። ታዲያ እግዚአብሔር ጾታ የሌለው እንደሆነ ለምንድን ነው በአንድ አንቀጽ መርጠን በወንድ የምንጠራው ሲባል እግዚአብሔር ጾታ ኖሮት ሳይሆን በዕብራይስጥ ቋንቋ ባህልና በቋንቋው ስርዓት ነው በወንድ አንቀጽ የተጻፈው እና እግዚአብሔርን መጽሐፍ ቅዱስ በተጻፈበት ቋንቋ ባህል ከመዘንከው አንተ እግዚአብሔርን አላወቅከውም ይላል። ለምሳሌ በአርሜኒያ ቋንቋ ከዓለማችን ወንድም ሴትም የሌለው ቋንቋ ነው። ጀንደር ኒውትራል የሚባል ቋንቋ ነው። በአርመንኛ የሚያወራ ሰው አንተም አንቺም አይልም። ስለዚህ በአጋጣሚ እንደው መጽሐፍ ቅዱስ የተጻፈው በአርሜኒያ ቢሆን ኖሮ እግዚአብሔር ጾታ አይኖረውም ነበር ማለት ነው። ግን አሁን የተጻፈው በዕብራይስጥ ስለሆነ በወንድ አንቀጽ ተጻፈ እንጂ እግዚአብሔር ወንድም ሴትም አይደለም። ግን አባታችን ሆይ ብቻ አይደለም እናትም ተብሏል እግዚአብሔር። ቅዱስ ያሬድ በተለይ በኢትዮጵያ ቤተክርስቲያንማ በጣም ብዙ ቦታ እግዚአብሔር በእናት ተጠርቷል። አንተ አቡነ ወአንተ እምነ፣ አንተ አባታችን አንተ እናታችን። ሐዋርያቱን ሾመ የአርድእቱን እግር ሐዋርያቱ ከበበ እግር አርዳዩ ሐጸበ። እናትም አባት ሆናቸው ይላል። ከዛ ጥበብንም አስተማራቸው ይላል። ስለዚህ እግዚአብሔር በእናትም የሚጠራው በእኛ ቤተክርስቲያን ነው። ራሱም ጠርቷል ብዙ ቦታ ላይ እናት ልጇን እንደምታጽናና እንዲሁ አጽናናቸዋለሁ። ጽዮን እግዚአብሔር ትቶኛል ጌታም ረስቶኛል አለች። በውኑ ሴት ከማህፀኗ የተወለደውን ትረሳ ዘንድ ትችላለችን? እሷ ትረሳ ይሆናል፣ እኔ ግን አልረሳችሁም፣ በመዳፌ ቀርጫችኋለሁ ብሎ እግዚአብሔር ራሱን በእናት አምሳል መስሏል። ቅድም በጠቀስነው በሉቃስ ወንጌል ምዕራፍ 15 ላይ እግዚአብሔር መጀመሪያ ላይ እረኛ አድርጎ ራሱን መሰለ፣ መጨረሻ ላይ አባት፣ መካከል ላይ ግን እናት ነው። ድሪም የጠፋባት ቤት ውስጥ ስትፈልግ የነበረች ሴት አድርጎ እግዚአብሔር ራሱን በሴት አንቀጽ ጠርቷል። ቅድስት ሥላሴ የሚለውንም ቃል ስንተነትነው በእርግጥ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ የሚለው ቀጥተኛ ትንታኔው ንጹህ፣ ልዩ፣ ክቡር፣ ጽሩይ ወይም ጽኑ የሆነች ሶስትነት ማለት ነው። ሶስትነቷ ነች ቅድስት የተባለችው። ይሁንና ግን በሌላ መልኩ ሥላሴ ወይም እግዚአብሔር ወላዲ ዓለማት፣ ፈጣሪ ዓለማት፣ መጋቢ ዓለማት መሆናቸውን ለማሳየት በሴት አንቀጽ እግዚአብሔር ይጠራል ተብሎ ይተነተናል። የሥላሴን ነገር በእኛ በውስን አይምሮ ለመረዳት ከኛ በላይ ነው። የሥላሴ ነገር ከኛ በላይ ነው። እንዲሁ ልናምነው እንዲሁ ላንመረምረው የሚገባ ነገር ነው። ምክንያቱም በእኛ በአይምሮ በእኛ በሰዋዊ አይምሮ ስናስበውና በሰዋዊ አይምሮ አንድም ሶስትም የሚለው ብቻ ራሱ ግራ የሚያጋባ ነው አይደለ? ነገር ግን እንዲሁ ማመን ይኖርብናል። ስለ ሥላሴ ለማወቅ ስንፈልግ መጀመሪያ ጸሎት ማስፈላጊ ነው። ጸሎት አድርገን ነው ስለ ሥላሴ ስለ ምስጢረ ሥላሴ መማርም ማንበብ የሚኖርብን ማለት ነው። እና ሊቃውንቱ ሲያስተምሩን ከሊቃውንቱ ስር ቁጭ ብለን ስንማር ያደግነው ደግሞ ፍጹም እኚህ አባት ከሚሉት የራቀና መምህራኖቻችን ያሉት ነው። አሁን ላይ ከዚህም በኋላም እንደዚህ አይነት ትምህርቶች በአባቶቻችን ልንሰማ እንችላለን። ጳጳስ ብለን በምንጠራቸው መምህር ናቸው አይሳሳቱም ብለን በምንጠራቸው ሰዎች ወደፊትም ሊመጣ ይችላል። እንደዚህ አይነት ትምህርቶች ከድሮ ጀምሮ ነው ሲመጡ የነበሩት አይደለ? አባቶቻችን እየተሰበሰቡ የተለያዩ ጉባኤቶችን እያዘጋጁ መወገዝ ያለበትን እያወገዙ መለየት ያለበትን እየለዩ መታረም ያለበትን አካል ደግሞ እያረሙ ነው እያስተካከሉ ይህችን ቤተክርስቲያን እስካሁን ድረስ ያቆዩልን እና ውዶች የእኔ እናንተን የምነግራችሁ ማንም ምንም ቢል እንዳትናወጡ ነው። ከዚህ በፊት የምታስታውሱ ከሆነ ዮኒ ማኛ ወደ ፕሮቴስታንት የተቀላቀለው በአቡነ ገብርኤል ትምህርት ነው ሲል ሰምተናል። እሱ ራሱ ማለት ነው። እንደዚህ አይነት ትንንሽ ስህተቶች ብዙሃኑን ይዘው ይሄዳሉ። ዮኒ ማኛ የተናገረው ሚዲያ ስለሚጠቀም የሚዲያ ሰው ስለሆነ ነው እንጂ ሚዲያ የማይጠቀሙ ብዙዎች ሂደው ሊሆን ይችላል፣ አናቅም።
እናንተ ግን ባላችሁበት እንድትጸኑና እንደዚህ አይነት የሚያስደነግጥ ትምህርት ስትሰሙ ደግሞ ማንበብ። በነገራችን ላይ ሁሌ የምላችሁ መጀመሪያ ቤተክርስቲያናችንን እንወቅ፣ ሃይማኖታችንን እንወቅ፣ ዶግማና ቅኖናን እንወቅ። በተለይ የድህነት ትምህርታችን ላይ መጀመሪያ ማወቅ መቻል አለብን። ስለ ሚስጥረ ስላሴ፣ ስለ ሚስጥራት በሙሉ ስለ የመዳናችንን መንገድ ማወቅ መቻል አለብን። ከዛ በኋላ ነው ያሉት ነገሮች መዘመር፣ ሌሎች ነገሮች ማድረግ ምናምን ተጨማሪ ናቸው። ግን መጀመሪያው እኔ ቤተክርስቲያን አውቃታለሁ ወይ? እኔ በዚህች ሃይማኖት የተቀመጥኩት በምን ምክንያት ነው? ምንድነች ሃይማኖቴ ብለን ማወቅ መቻል አለብን። ያ የድሮ ዘመን አልፏል። እናቶቻችን አባቶቻችን በእርግጥ ልባቸው ንጹህ ነው፣ እምነታቸውም ኃያል ነው። አሁን ላይ እኛ አወቅን እያልን ብዙ ጥፋቶችን እያጠፋ ነው። ቢሆንም ግን አለማወቅ ከተጠያቂነት ስለማያድን ማወቅ አስፈላጊ ነው። የድሮ የአባቶቻችን ድንግል ማርያም አምላኬ፣ ጊዮርጊስ አምላኬ፣ ገብርኤል አምላኬ እያሉ ነው የመጡት። ልባቸው ንጹህ ስለሆነ ግን እግዚአብሔር ይሰማቸው ነበር። አሁን ላይ ግን ሃይማኖታችንን ጠንቅቀን ማወቅ ውዴታ ሳይሆን ግዴታ ነው። እንደዚህ የመጣው ንፋስ ራሱ እንደፈለገ ወደ ፈለገው አቅጣጫ እንዳይወስደን ስለሚያደርግ ማለት ነው። ሌላኛው ነብይ ደምሳሽ ነው። ነብይ ደምሳሽ በቁርአንም በመጽሐፍ ቅዱስም እኔ እንደምመጣ ተጽፎ ነበረ፣ ግን ያው እያወጡብኝ ነው ሲል ተናግሯል። ነቢዩ መሐመድ ላይም እኔ እንደምመጣ ቁርአን ላይ ሱራ 16 ላይ ተጽፎ ነበር ስለሌለ ነው። አንዳንድ ከቁርአንም ከመጽሐፍ ቅዱስ ብዙ የወጡ ነገሮች አሉ። ግን አውጥተውታል። ከነቢዩ መሐመድ ሰማችሁ? በቁርአን ውስጥም በመጽሐፍ ቅዱስ ውስጥም እኔ ነቢይ ሆኜ እንደምመጣ ተጽፎ ነበረ፣ ግን አውጥተውታል አለ። ልክ አሁን ሙስሊሞች እንደሚሉት ማለት ነው። እኔ በቁርአንም በመጽሐፍ ቅዱስም ተጠቅሼ ነበር ነቢይ ሆኜ እንደምመጣ። ይህንን ሰውዬ አሁን ኖ እየዋሸህ ነው ብለህ በምን ትሞግተዋለህ? የእናንተን ሎጂክ ከያዛችሁ። ከዛስ ምን ትለዋለች? በቁርአን ውስጥ ተጠቅሰህ ነበር አለችው። አዎ ምዕራፍ 16 ላይ ተጠቅሼ ነበር፣ ግን አጥፍተውታል ሙስሊሞች። ቀጥል። ከነቢዩ መሐመድ ውጭ ነቢይ አይመጣም ብለው እንትን አሉት። የኔን አውጥተው ማን ያወጣብን? ነገርኩሽ። መጽሐፍ ቅዱስም ቁርአን ሁሉ ነገር ተቀይጧል። ያልተቀለጠ የለም። መጽሐፍ ቅዱስም ቁርአን ተቀላቅሏል። ነቢይ አልመጣም። ነቢዩ መሐመድ ላይም እኔ እንደምመጣ እንግዲህ በደንብ አስተውሉ። ቀጥል። ጨርሻለሁ። ቪዲዮውን ሀሳቤ ነው የምትልበት ካለ አንዴ እኔ የምላቸው ምንድነው ይህን ሰውዬ በምን ሪፊት ሊያደርጉት ይችላሉ? አዘሴም እኛ ክርስቲያኖች መመለስ እንችላለን። ለምሳሌ የነቢያት መጽሐፍ የሚባለው የአንድ ሰው አይደለም። ወደፊትም ወደ ኋላም ከሙሴም ጀምሮ በሙሴ መንገድ የመጡ ወደፊት በርካታ ነቢያት አለ። እነዛ ነቢያት አንድ ዘመን ላይ አልኖሩም፣ አንድ ቦታ አልኖሩም፣ አንድ አይነት ሙያ የላቸውም። በተለያየ ኮንዲሽን ላይ በተለያየ ዘመን የነበሩ ሰዎች፣ ነገር ግን ሀሳባቸው የተግባባ መጽሐፍ አለን የራሳቸው። ስለዚህ እነዚህን እኛ እጅ ላይ ያሉትን ሁሉም ክሌም የሚያደርገው ምንድነው? መሰረቱ ያለው እኛ እጅ ላይ ነው። እኛ እጅ ላይ ያሉትን ስህተት ነው ሲል ስህተት ያልሆነ ትክክለኛ ነገር ሊያመጣ ይገባዋል። እኛ በዚህ መሰረት ሪፊት ማድረግ እንችላለን። ሙስሊሞች ግን በምንድን ነው ሪፊት የሚያደርጉት? አሁን የእናንተ መሐመድና ይሄ ደምሳሽ ምንድን ነው ልዩነታቸው? የዘመን ካልሆነ በስተቀር ያኛው በ7ኛው ክፍለ ዘመን፣ ይሄ በ21ኛው ክፍለ ዘመን ምን ኤቪደንስ አለው? መሐመድን ካመናችሁ ትክክል ነው ካላችሁ ይህንንም ሰውዬ ትክክል ነው ብላችሁ ልታምኑትና ነብይነቱ ልትቀበሉት ይገባል። ሎጂካሊ ለማለት ፈልጋለሁ። ቦስኒ እሱም እያለ ያለው እኔ ነብይ ነኝ ኖ ነቢያቶች ሁሉ ፍቅር ሲዝመን ነው የሚከተሉት ይላል። ማስረጃ ሲባል እሱ ከጻፈው ይህም አንተ መጽሐፍ ነው ሲባል ኖ እኔ እኮ ከራሴ አልናገርም ፈጣሪ ነግሮኝ ነው። ከዛ የሱ ተከታዮች አይ ነቢያችን ደምሳሽ ከራሱ አይናገርም ፈጣሪ የነገረውን እንጂ፣ ልክ ሙሐመድ እንዳደረገው ማለት ነው። ስለ ነቢያት ሁሉ ሙስሊም ነበሩ። ማስረጃ ሲባል ቁርአን ውስጥ ይህማ ሙሐመድ የተናገረው ነው። አይ ሙሐመድ ከራሱ አይነገርም አላህ የነገረውን እንጂ እኮ አላህ ነገረኝ ብሎ የነገራችሁ እኮ ሙሐመድ ነው። ሙስሊም የሚባል ሃይማኖት አለ ካላችሁ ግን ከሙሐመድ በፊት ማስረጃ አንጡ። አይ ጠፍቷል፣ ተበርዟል ምናምን ልክ ደምሳሽ እንደሚለው ማለት ነው። ደምሳሽም በተመሳሳይ ከአንተ በፊት እስቲ ፍቅር ሲዝም የሚባል ማስረጃ አንጣ ሲባል አበላሽተውታል። ስሜን አጥፍተው ምን አለ ሙሐመድ የመጨረሻው ነብይ ነው ብለው ከተውበታል አለ። በቃ ምን ታመጣለህ? ምንም አታመጣም። በቃ እኔ ሁሌም ሰጋለሁ በፍቅር ሲዝም ጉዳይ ማለት ነውና አሁን ላይ ይመስለኛል የሚከተሉት ማዱ አምነት ሹር እርግጠኛ አይደለሁም፣ ግን የተወሰኑ ሰው አሁን ቢከተለው እንደው ባይከተሉት እንኳን ይሄ ነገር ከተወሰነ ዓመታት በኋላ ሃይማኖት ሆኖ በስነ ስርዓት ይሄ ሰውዬ ነብይ ተደርጎ
በደንብ ብዙ እየተከተለው የሆነ ሃይማኖት ሆኖ በደንብ እንደሚቀመጥ ይሰማኛል። ምክንያቱም ይሄ ሰው እንደ ቀልድ የጀመረው ነገር ይቀጥላል። እዚህ ጋር ወንድሞቻችን እንዳሉት እነዛኞቹ አካላትም ሲጠየቁ የሚመልሱት መልስ አለ፣ ይሄኛው ሰውዬም ሲጠየቅ የሚመልሰው መልስ አለ። ፕሩፍ መደረጊያው ምንድነው ሲባል የለም። እኛ ጋር ምንድነው ፕሩፍ መደረጊያችን? እኛስ ኦርቶዶክሳውያን ስንል የተለያዩ ነቢያቶች የጻፉት ነገር ወይም የተለያዩ ሐዋርያቶች የጻፉት በተለያየ ቦታ ሆነው የጻፉት ነገር አንድ አይነት ነበረ። ይሄ ራሱ የኛ አንድ ምስክራችን ነው፣ ትክክለኛ ሃይማኖት ስለመሆኑ ማለት ነው። አንድ ሰው ግን ራሱ ፈልስፎት ራሱ የፈለገውን ነገር እየጻፈ የፈለገውን ነገር እያወጣ እሺ እንደ ዋቢ ሌላ ነገር እንጠቀም ስትሉ እንኳን የለም። ግልጽ ነው። ስለዚህ ይሄ ነገር ወደፊት እንደዛ ሊሆን ይችላል ብዬ አስባለሁና ወላጆች ልጆቻችሁን በደንብ አስተምሩ። አሁን ላይ ልጅ በቤተ ክርስቲያን ካላደገ በስተቀር ከባድ ነው፣ እግዚአብሔር ካልጠበቀልን በስተቀር። ልጆቻችሁን በየቤተ ክርስቲያኑ በየሰንበት ትምህርት ቤቱ ውስጥ ካላሳደጋችሁ የሚመጣው ነገር ከባድ ነው። የሚመጣው ካሁኑ በጣም ነው የሚበልጠው። ታላቅ ስኬት በባህር ዳር ዩኒቨርሲቲ። ዘንድሮ ዩኒቨርሲቲው ካዘጋጃቸው 18 የላቀ ማዕረግ ሜዳሊያዎች መካከል 14ቱን የወሰዱት የማህበረ ቅዱሳን የግቢ ጉባኤያት ተማሪዎች ሆነዋል። ተሸላሚዎቹ ስለ ስኬታቸው ምክንያት ሲጠየቁ ከፍተኛ ውጤት የማምጣታችን ምስጢር የግቢ ጉባኤ ህይወት ነው በማለት ምስክርነታቸውን ሰጥተዋል። ቀለም ቀንድ በመሆን የቤተክርስቲያንና የወላጆቻቸውን ስም ያስጠሩት እነዚህ ኮከብ ተማሪዎች በቀጣይም ሀገርንና ቤተክርስቲያንን በቅንነት ለማገልገል ቃል ገብተዋል። ለተመራቂዎች በሙሉ እንኳን ደስ አላችሁ። እኔ ለዚህ ምስክር ነኝ። ከዚህ በፊት ነግሬያችኋለሁ። ግቢ ጉባኤ ህይወቴን በጣም ቀይሮታል። ከዛም አልፎ እዚህ ጋር እንደምትመለከቷቸው ልጆች የወርቅ ሜዳሊያ አንድ አይደለም 2 የወርቅ ሜዳሊያ ተሸልሜ እንድወጣ አድርጎኛል። ትልቁን በህይወቴ ትልቁን ምሰሶ የጣለው ግቢ ጉባኤ ነው። ግቢ ጉባኤ ከመግባቴ በፊትና ግቢ ጉባኤ ከመግባቴ በኋላ የነበረኝ ህይወት ምንም አይገናኝም። ምንም ለውድድር ራሱ የሚቀርብ አይደለም። ዩኒቨርሲቲ መግባቴ ከአካዳሚካሊ ወይም ይሄ ግቢው ከሚሰጠን ትምህርት በላይ ህይወቴን ያነጸው፣ ህይወቴን ያስተካከለው፣ ህይወቴን ከጥፋት የመለሰው ግቢ ጉባኤ ነው። ከጥፋት መመለስን ብቻ ሳይሆን በዚህኛው ትምህርት እንኳን መድረክ ላይ ወጥቼ ራሴን እንዳሳይ ያደረገኝ ግቢ ጉባኤና ወደ ቤተክርስቲያን መቅረቤ ድንግል ማርያምን አማካሪ አድርጌ መያዜ ነውና ዩኒቨርሲቲ ያልገባችሁ ተማሪዎች በመጀመሪያ እንደገባችሁ የትም ሳትሄዱ ወደ ቤተክርስቲያን ሄዱ፣ ግቢ ጉባኤ ተማሩ። ሌላው ነገር እሱ ራሱ ይጨምርላችኋል። ሌላውን ነገር ድንግል ማርያም ራሷ ትጨምርላችኋለች። እኔ ፈተና ስፈተን ግማሹን የምትሞላ ላይ ድንግል ማርያም ነበረች። እማላቀውን ፓርት መቤቴ ሆይ አንቺ ሙዩ ብዬ የፈለኩትን ነገር ሰርች ይወጣለሁ። ነገር ግን የእውነት ነው የምላችሁ በደንብ ነው ተሰርቶ በደንብ ተሐርሞ ኤክስ እንኳን ሳይገባብኝ ነው የምወጣውና መንፈሳዊ ህይወታችሁን አስተካክሉ። መንፈሳዊ ህይወት በጣም አስፈላጊ ነው። ኦርቶዶክስ በሁለቱም የተሳለ ሰይፍ ነው መሆን ያለበት፣ በዓለማዊም በመንፈሳዊ። በነገራችን ላይ ሁለት አይነት ህይወት የለም፣ ዓለማዊና መንፈሳዊ የምንለው። የኛ አንድ ነው ህይወታችን፣ እሱም ኦርቶዶክስ ክርስቲያን ሆኖ መገኘት። ኦርቶዶክስ ክርስቲያን ሆኖ መገኘት ጎበዝ ተማሪ ከመሆን ባለሀብት ከመሆን አያግድም፣ እንደውም ያጠነክረዋል እንጂ። ስለዚህ መንፈሳዊ ዓለማዊ የሚባል ነገር የለም። ካለባበሳችን ጀምሮ እኔ ዓለማዊ ሲሆን እንደዚህ ነው የምለብሰው፣ ወደ ክርስቲያን ሰው እንደዚህ ነው የምለብሰው ከማለት ይጀምራል መንፈሳዊነት ማለት ነው። ቤተክርስቲያን ማለት እኛ ራሳችን ነን። እኛ ራሳችን ላይ ሁለት አይነት ማንነት ማስቀመጥ የለብንም። ፕሮግራማችን ይህንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ አምላክ ኢትዮጵያ ሀገራችንን ኦርቶዶክስ ሃይማኖታችንን ተጠብቅልን። ቸር ቆዩ።